አሁን ያሉት ሰማዕታት፣ አሁን ያሉት መከራን እየተቀበሉ ያሉ፣ ሰማዕትነትን እየተቀበሉ ያሉ፣ ስለ ሃይማኖታቸው ራሳቸውን እያሳለፉ የሚሰጡ ከቀደሙት ይልቅ እጅግ የጸኑ ሰማዕታት ብዙ ሰማዕታት አላት ቤተ ክርስቲያን። እነዚህ ደግሞ ከቀደሙትም ይለያሉ፣ ከዚህ በፊት ከነበሩትም ይከብራሉ። አቤት ጽናታቸው! አቤት ጥንካሬያቸው! አቤት ብርታታቸው! ስለ ሃይማኖታቸው በመጽናት እንዴት ያሉ የጸኑ ናቸው! እንዴት የበረቱ ናቸው! ስለ ሃይማኖታቸው ራሳቸውን አሳልፈው የሚሰጡ እነዚህ ደግሞ እጅግ የጸኑ ናቸው። እነ አርሴማን እያየ ነው። እነ ቂርቆስን እያየ ነው። እነ አናንያ እነ አዛርያን እያየ ነው። እነ ቅዱስ ጊዮርጊስን እያየ ነው። መከራን ለመቀበል ለራሳቸው የማይሳሱ፣ ለሕይወታቸው የማይሳሱ፣ ለነፍሳቸው የማይሳሱ ራሳቸውን አሳልፈው በመስጠት ሰማዕትነት ዘመን አይወስነው። የጽድቅ ሥራ በዘመን አይገደብም። ሰማዕትነት፣ ጽድቅ፣ እውነተኛነት፣ የእግዚአብሔር ሰው መሆን፣ ራስን አሳልፎ ለእግዚአብሔር መስጠት በትላንትና የተገደበ ታሪክ አይደለም። እውነት ስለጠፋች ሰላምም አብራ ጠፋች። ዓለም ዛሬ በሐሰት ተሞልታለች። ሰማዕታት እነዚህ አይመለከታቸውም። ሰማዕታት የተባሉት ስለ እውነት የመሰከሩ፣ እውነት ብቻ የተናገሩ እነ አርሴማ ስለዚች እውነት ሲመሰክሩ ነው ራሳቸውን አሳልፈው የሰጡት። የእነሱ ልጆች ነን እኛ። የእነሱን ታሪክ ብቻ የምንተርክ ሳይሆን እነሱ የኖሩትን ሕይወት ልንኖር የሚገባ። እነሱ በእውነት መንገድ ላይ ኖረዋል። ለራሳቸው ሳይሳሱ ሰውነታቸውን አሳልፈው እየሰጡ። ዓይኗን አውጥታ አልሰጠችም እንዴ? አንገቷን አልሰጠችም እንዴ? ስለ እውነት እውነት ተሸፍና፣ እውነት ተደብቃ። እውነት ማን ነው? እውነት ማን ነው? እውነት ኢየሱስ ክርስቶስ ነው። አዎ እውነት ኢየሱስ ክርስቶስን ደብቀው ዓለም ዛሬ ዲያብሎስን እያነገሰች፣ ዓለም ዛሬ ዲያብሎስን እያነገሰች፣ ውሸት እየነገሰ የእውነትን ወንበር ይዟል። ብዙ ጻድቃን አላት ቤተ ክርስቲያን፣ ብዙ ሐዋርያት አላት ቤተ ክርስቲያን። እግዚአብሔርም በየዘመናቱ የሚነሱ ብዙ ሰማዕታት፣ ብዙ መስካሪዎች፣ ብዙ እውነተኞች አሉት። ጌታ ሆይ፣ እግዚአብሔር አምላክ ሆይ፣ በእኔ ዘንድ ወዳጆችህ እጅግ ንዑዳን ናቸው፣ ክቡራን ናቸው፣ የተመሰገኑ ናቸው፣ የተመረጡ ናቸው። ወፈድፋደ ጸኑ እምቀደምቶሙ። እጅግ የሚደንቀው የሚያስገርመው ደግሞ ቀደም ሲል የጸኑ የበረቱ በአምልኮታቸው በምስጋናቸው እምነታቸውን ጠብቀው በመኖር በስነ ምግባር ጸንተው በመኖር በሃይማኖት ጸንተው በመኖር እግዚአብሔርን ብቻ በማምለክ ስለ እምነታቸው ስለ እግዚአብሔር ብዙ መከራን የተቀበሉ ብዙ ስቃይ ያዩ በሰይፍ እየተመተሩ መከራን ያሳለፉ ብዙ ሰማዕታት ነበሩ። ብዙ ጻድቃን ነበሩ። ወፈድፋደ ጸንዑ እምቀደምቶሙ። የሚገርመው ግን
አሁን ያሉት ሰማዕታት፣ አሁን ያሉት ጻድቃን፣ መከራን እየተቀበሉ ያሉ፣ ሰማዕትነትን እየተቀበሉ ያሉ፣ ስለ ሃይማኖታቸው ራሳቸውን እያሳለፉ የሚሰጡ ከቀደሙት ይልቅ እጅግ የጸኑ ናቸውና ጌታ ሆይ ስምህ ይባረክ አለ። እግዚአብሔር ይክበር ይመስገን። አዎ የሚገርመው ነቢያት ነበሩ፣ ሰማዕታት ነበሩ፣ ጻድቃን ነበሩ። ስለ እግዚአብሔር ብለው ብዙ መከራን ያሳልፉ ነበሩ። ነገር ግን አሁን ያሉት ደግሞ አለ ቅዱስ ዳዊት በትንቢት መነጽርነት ወደፊት የሚነሱትን ጀግኖች፣ ወደፊት የሚነሱትን የጸኑ ሰማዕታት መከራን ለመቀበል ለራሳቸው የማይሳሱ፣ ለሕይወታቸው የማይሳሱ፣ ለነፍሳቸው የማይሳሱ ራሳቸውን አሳልፈው በመስጠት እጅግ የጸኑ ሰማዕታትን በትንቢት መነጽርነት ወደፊት እየተመለከተ እነዚህ ደግሞ አለ በማድነቅ ነው፣ በአንክሮ ነው። እነዚህ ደግሞ ከቀደሙትም ይለያሉ፣ ከዚህ በፊት ከነበሩትም ይከብራሉ። አቤት ጽናታቸው፣ አቤት ጥንካሬያቸው፣ አቤት ብርታታቸው! ስለ ሃይማኖታቸው በመጽናት እንዴት ያሉ የጸኑ ናቸው! እንዴት የበረቱ ናቸው! እነ አርሴማን እያየ ነው። እነ ቂርቆስን እያየ ነው። እነ አናንያ እነ አዛርያን እያየ ነው። እነ ቅዱስ ጊዮርጊስን እያየ ነው። አዎ ስለ ሃይማኖታቸው ራሳቸውን አሳልፈው የሚሰጡትን እነዚህ ደግሞ እጅግ የጸኑ ናቸው። ምእመናን ብዙ ጊዜ የሰማዕታትን ታሪክ ተርከናል። ብዙ ጊዜ የጻድቃንን ታሪክ ተናግረናል፣ ሰምተናል፣ አንበናል፣ ተማጽነናል። ብዙ ሰማዕታት አላት ቤተ ክርስቲያን፣ ብዙ ጻድቃን አላት ቤተ ክርስቲያን፣ ብዙ ሐዋርያት አላት ቤተ ክርስቲያን። እግዚአብሔርም በየዘመናቱ የሚነሱ ብዙ ሰማዕታት፣ ብዙ መስካሪዎች፣ ብዙ እውነተኞች አሉት። ሰማዕትነት ዘመን አይወስነውም። የጽድቅ ሥራ በዘመን አይገደብም። ሰማዕትነት፣ ጽድቅ፣ እውነተኛነት፣ የእግዚአብሔር ሰው መሆን፣ ከእግዚአብሔር ጋር መኖር፣ ራስን አሳልፎ ለእግዚአብሔር መስጠት በትላንትና የተገደበ ታሪክ አይደለም። ዛሬ ሊደገም የሚገባ፣ ዛሬ እንደገና ልንሰራው የሚገባ፣ ዛሬ ልንኖርበት የሚገባ ሕያው ስራ እንጂ ትላንትና የነበረውን ተርከን ተሰብስበን ስለ ትላንትናው አጨብጭበን ልንለያይበት የሚገባ የትላንትና ታሪክ አይደለም። ዛሬ ደግመን ልንኖርበት የሚገባ ነው። እኛ የነሱ ልጆች ነን። ችግሩ የእሳት ልጆች ምን ሆንን? ተናገሩ። የእሳት ልጅ ምንድን ነው? ተናገሩ እንጂ። አዎ የእሳት ልጅ እሳት ይላሉ እናቶቻችን በዚህ በኩል። እውነት ነው። አዎ ክብሪት ሲጫር እሳትን ነው የሚያወጣው። የእሳት ልጅ
እሳት። ታዲያ ትውልዱ የእሳት ልጅ አመድ እየሆነ ነው እኮ የተቸገርነው። አዎ የእሳት ልጅ አመድ። ትላንትና በጽድቅ የኖሩትን የአባቶቻችንን ታሪክ የአባቶቹን ታሪክ የሚተርክ እርሱ በኃጢአት መንገድ የሚጋልብ ትላንት የነበሩትን የአባቶቹን የእናቶቹን የሰማዕታት ራሳቸውን አሳልፈው ስለ ጽድቅ የሚሰጡትን የአባቶቹን ታሪክ የሚተርክ ለራሱ በኃጢአት መንገድ የተሸነፈ ትውልድ። አዎ ትውልድ ተሸንፏል። ለእመቤቴ ምስጋና ይድረስሽ እያሉ ነው እልል እያሉ ያሉት። ምስጋና ይድረሳት ለእመቤቴ፣ ለእመቤቴ ምስጋና ይድረሳት። ትላንትና እናቶቻችን ሲያመሰግኑ ዛሬም በብዙ ችግር እየኖሩ ብዙ መከራ እያሳለፉ ቤታቸው ሳይሞላ ኑሯቸው ሳይሞላ የሽሮ በርበሬ ሳይሞላላቸው ለእመቤቴ መባቸውን ይዘው ይመጣሉ እናቶቻችን። አዎ ከሽሮ መግዣቸው ላይ ከቲማቲም መግዣቸው ላይ ከሽንኩርት መግዣቸው ላይ እየቆረጠሩ እያጎደሉ እግዚአብሔር በበረከት ይሞላላቸዋል። እነሱ ግን ያችን እያጎደሉ ለቤተ ክርስቲያን ያመጣሉ። የትላንት እናቶች የእነሱን ጸሎት ትላንት የነበሩ እንደነ አርሴማ ቅድስት ሰማዕት ዛሬም እናቶቻችን በእውነት ኑሯቸው ራሱ ሰማዕትነት እኮ ነው። ኑሯቸው ራሱ የዛሬን ጊዜ እየገፉ መኖር ራሱ ሃይማኖትን ጠብቆ በሃይማኖት ጸንቶ እግዚአብሔርን እያመለኩ ወደ ቤተ ክርስቲያን እየገሰገሱ ከቤተ ክርስቲያን ሳይቀሩ በዚህ በኩል ኑሮ በዚህ በኩል ደግሞ ወደ ቤተ ክርስቲያን እየሮጡ የራሱ ሰማዕትነት እኮ ነው። ጊዜው የሰማዕትነት ጊዜ ነው። በነገራችን ላይ ሰማዕት ማለት ምስክር ማለት ነው። በሉስ ይውላችሁ ምን ማለት ነው? ሰማዕት ማለት ምን ማለት ነው? ሰማዕታት ማለት ደግሞ ምን ማለት ነው? አብዙት ምን ማለት ነው? ምስክሮች ማለት ነው። እኛ ዛሬ ስለማን የምንመሰክረው? ስለማን የምናወራው? በየመድረኩ በየአደባባዩ ስለማን የምንመሰክረው? ስለማን የምናወራው? ሰማዕት ተብሎ የተነገረላቸው ስለ እግዚአብሔር ብቻ የሚመሰክሩ የማይዋሹ የማያስመስሉ። ዛሬ ስንት አስመሳይ አለ። እውነትን በውሸት የሚቀይር ውሸቱን እውነት የሚያስመስል የወደቀውን ተሰበረ የሚለውን ስንት መስካሪዎች አሉ። ዛሬ በሰው ላይ ሞት የሚፈርዱ የሰው ሕይወት የሚያበላሹ የሰው ታሪክ የሚያበላሹ የሰው ታሪክ የሚሰብሩ ስንት መስካሪው ውሸተኞች ሐሳውያን ስንት መስካሪዎች አሉ። ዓለም ዛሬ በሐሰት ተሞልታለች። ሰማዕታት እነዚህ አይመለከታቸውም። ሰማዕታት የተባሉት ስለ እውነት የመሰከሩ እውነት ብቻ የተናገሩ። እስቲ ራሳችሁን መርምሩ ምእመናን፣ እስቲ ራሳችሁን ጠይቁ። ሁላችንም እስቲ ራሳችንን እንጠይቅ። እውነት እየመሰከርን ነው ወይ? ስለ እውነት እየተናገርን ነው? ስለ እውነት እየተጋፈጥን ነው ወይ? ከእውነት ፊት እየቆምን ነው ወይ? አርሴማ ማናት? ምን ሰራሽ? ምን አደረገሽ? ብለን በየጊዜው ስንተርክ
የእሷን ታሪክ ብቻ ሰምተን እንድንሄድ አይደለም፣ እኛም በእውነት መንገድ ላይ እንድንቆም ነው። ዛሬ ሐሰት ቀድማናለች። ዛሬ ሐሰት ክንፍ አውጥታ እየበረረች ነው። አዎ እውነት ተሸፍና፣ እውነት ተደብቃ። እውነት ማን ነው? እውነት ማን ነው? እውነት ኢየሱስ ክርስቶስ ነው። አዎ እውነት ኢየሱስ ክርስቶስን ደብቀው ዓለም ዛሬ ዲያብሎስን እያነገሰች። አዎ ዓለም ዛሬ ዲያብሎስን እያነገሰች፣ እውነት እየነገሰ፣ ውሸት እየነገሰ የእውነትን ወንበር ይዟል። አዎ ውሸት ዛሬ በእውነት ወንበር ላይ ተቀምጣለች። መለየት አለብን። እውነትና ውሸትን መለየት አለብን። እኛ የምንከተለው እውነትን ነው። እውነት ማን ነው? እውነት ማን ነው? እውነት ኢየሱስ ክርስቶስ ነው። እና አርሴማን ስናከብራቸው እውነት ኢየሱስ ክርስቶስን ከፍ አደረጉ ብለን ነው። ሌላ ታሪክ የለውም። ስለ እውነት ብለው ራሳቸውን አሳልፈው ሰጡ ብለን ነው። ዛሬ እውነት በገንዘብ እየተሸጠች፣ ትላንትና ይሁዳ በ30 ብር ነበር የሸጠው። በ30 ብር ነበር የሸጠው እውነትን። ዛሬ ስንት አውጥታ ይሆን? ስንት ዋጋ አውጥታ ይሆን? እውነት በስንት ተሸጣ ይሆን? በየቤታችን፣ በየመድረኩ፣ በየአውደ ምሕረቱ፣ በየመስሪያ ቤቱ፣ በየቦታው እውነት ተሸጣለሽ። የለችም። ውሸት ቦታውን ተቆጣጥራለች። እንዴት ይኖራል እውነትን ሳይዙ? እንዴት ይቻላል? ከእውነት ጋር ብቻ ነው መኖር የሚቻለው። አርነት የምታወጣው፣ ከባርነት የምታላቅቀው፣ ነፃነት የምትሰጠው፣ በነፃነት የምታኖረው፣ በሰላም የምታኖረው እውነት ብቻ ናት። እና አርሴማ ስለዚች እውነት ሲመሰክሩ ነው ራሳቸውን አሳልፈው የሰጡት። የእነሱ ልጆች ነን እኛ። የእነሱን ታሪክ ብቻ የምንተርክ ሳይሆን እነሱ የኖሩትን ሕይወት ልንኖር የሚገባ። እነሱ በእውነት መንገድ ላይ ኖረዋል። ለራሳቸው ሳይሳሱ ሰውነታቸውን አሳልፈው እየሰጡ። ዓይኗን አውጥታ አልሰጠችም እንዴ? አንገቷን አልሰጠችም እንዴ? ስለ እውነት እኛ እኮ እንኳን አንገታችንን ኪሳችን ገብተን ሳንቲም አውጥተን ለመስጠት ያንቀጠቅጠናል፣ ይጨንቀናል፣ ይጠበናል። እንደውም ከሌላው ላይ ለመቀማት እንዴት ይሆናል? በእውነት እንድንኖር እግዚአብሔር አምላካችን ይርዳን። የነ አርሴማ አምላክ ይርዳን። በእውነት ያኖረ። እውነት ስለጠፋች ሰላምም አብራ ጠፋች። አብረው ነው የሚኖሩት። እውነት ስለጠፋች ፍቅርም አብራ ተሰወረች። ፍቅርም አብራ ሄደሽ፣ ፍቅርም አብራ ራቀሽ። እውነት ስትመለስ እነዚህ ሁሉ ይመለሳሉ። እውነት ያለችው በእያንዳንዳችን ቤት ውስጥ፣ በእያንዳንዳችን ልቡና ውስጥ፣ በእያንዳንዳችን አእምሮ ውስጥ ነው። እሷን ደብቀን በውሸት ተክተን እንጂ አጠገባችን ናት። እውነትን ከየት እናምጣት? ከየት እንፈልጋት? ከየት እናገኛት ይሆን? የት ነው ያለችው? እና አርሴማ
ሰማዕትነት የተቀበሉላት እውነት የት ይሆን የምትገኘው? እንፈልጋት። በእግር ርቆ መሄድ አያስፈልግም። እሷን ለማግኘት ቤትህ ነው ያለችው፣ ጓዳ ነው ያለችው፣ በየቤታችን ነው ያለችው፣ በእያንዳንዳችን ልብ ውስጥ ነው ያለችው፣ በእያንዳንዳችን አይምሮ ውስጥ ነው ያለችው። እሷን ደብቃ ውሸት ነክሳ ታሪካችንን ለመቀየር ስፍራውን ይዛ እንጂ እውነት በእያንዳንዳችን ልብ ውስጥ አለች። እናውጣትና እንኑርባት። እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። እግዚአብሔር ይጠብቃችሁ። ምእመናን እናንተ ብሩካን ናችሁ። እልል በሉ ስንላችሁ እልል የምትሉ፣ አጨብጭቡ ስንላችሁ የምታጨበጭቡ፣ ስጡ ስንላችሁ የምትሰጡ ብሩካን ናችሁ። ችግሩ ከዚህ ግቢ ለቃችሁ ከሄዳችሁ በኋላ ታሪኩ ይቀየራል። የሰማችሁትን ቃል ትረሱትና ነገር ወደ ሌላ ይቀየራል። ጻድቃን የምትሆኑት ግቢ ስትደርሱ ብቻ ከሆነ ችግር አለ። ታቦት ሲወጣ ብቻ ጻድቃን የምንሆን ከሆነ እና አርሴማ እንደሱ አይደሉም። እና አርሴማ እንዲህ እልል አልተባለላቸውም እኮ፣ እንዲህ አልተጨበጨበላቸውም እኮ ያኔ። ዛሬ ነው እኮ የምናጨበጭበው እኛ እንጂ እነሱ ደልቷቸው። እኛ ዛሬ ኑሮን እናማርራለን፣ ኑሮ ተወደደ እያልን እናማርራለን። እነሱ ያን ጊዜ የኑሮ ሁኔታ አይታሰባቸውም፣ አያስቡትም፣ መኖርን አይመኙም። እነሱ የሚያንገብግባቸው የሚቆጫቸው ነገረ ክርስቶስ ብቻ ነው። እውነት ብቻ ነበረች። ብኖር ባልኖር በዚህ ምድር ላይ አምላኬን ይዤ መሞት ይሻለኛል። በዚህ ምድር ላይ በውሸት ከምኖር እድሜዬ ረዝሞ ውሸትን ታቅፌ ረጅም ዓመት ከምኖር እውነትን ይዤ እድሜዬ ቢያጥር ይሻላል ብለው ነው ሕይወታቸውን ያሳልፈው የሰጡት። ክርስትና እንደዚህ ናት። እኛ ግን ረጅም ለመኖር እንመኛለን። አዎ ረጅም ለመኖር የምንመኘው ንስሐ ለመግባት፣ ቅዱስ ቁርባኑን ለመቀበል፣ ወደ እግዚአብሔር ለመመለስ አይደለም እኮ። ፎቅ ለመስራት፣ ሌላ ነገር ለማነጽ፣ ሀብት ለማፍራት፣ ሕይወት ለመቀየር ረጅሙን ዓመት የምንመኘው እኛ ለዚህ ነው። እየፈረሰ እኮ ነው፣ ሁሉ እየፈረሰ ነው። እኛ እንዳንፈርስ ነው መጠንቀቅ። ቤቶች ሲፈርሱ እኛም አብረን እንዳንፈርስ መጠንቀቅ ያስፈልጋል። እግዚአብሔር ይርዳን። ክርስትናችንን ይጠብቅልን። ክርስትናችንን ይጠብቅልን። ሃይማኖታችንን ይጠብቅልን። ከመከራ ሁሉ ይጠብቀን። ቤተ ክርስቲያናችንን ይጠብቅል። በየቦታው ቤተ ክርስቲያን እየሰራችሁ ነው። ቅድም እዚህ ጋር ቁጭ ብለን እኛ እንኳን ቁጭ ብለን እስኪ ሰለቸን ድረስ አምጡ፣ ስጡ፣ እንዲያርጉ ትባላላችሁ። በየተራ እየተነሳ ይህንን አምጡ፣ ያንን አምጡ። እግዚአብሔር ይስጣችሁ፣ በእውነት እግዚአብሔር ይስጣችሁ። እኔማ ቅድም ቁጭ ብዬ 100 ጊዜ እልል በሉ ሲሏችሁ ውይ አደከሟቸው፣ አሁንስ በቃ ባይሏቸው ብዬ ጭንቅ አለኝ በእውነት። እስቲ እልል በሉ።
እኔም ላድክማችሁ ብዬ እኮ ነው። እንደገና ስጡ ሲባል እንኳን መስጠት በእውነት ስጡ ሲባል ራሱ ይሰለቻል እኮ ብዙ ጊዜ በጣም ከረዘመና ወይ ጀመሩ ደግሞ እዚያ ቤተ ክርስቲያን ትላላችሁ እኮ አንዳንድ ጊዜ እዚያ ቤተ ክርስቲያን ውይ ልመና ይበዛል። እዛ እስከምንሄድ እዛኛው ቤተ ክርስቲያን ምንም አይለምኑም። እዛኛው ቤተ ክርስቲያን ደግሞ ልመና ይበዛል። አትሉም ምን እኮ ያው ምን ሁሉም እኮ ለማኝ አገሪቷም ለማኝ ናት፣ እኛም ለማኞች ነን፣ ሁሉም ለማኝ ነው። ግን ይሄ አይጥ ያለበት ልመናና አይጥ የሌለበት ልመና የተለያየ ነው። ገብቷችኋል? አንዳንድ ቦታ አይጦች አሉ። አይጦች ደንበኛ ድመት ያስፈልጋል እንጂ ወጥመድ ነው እንጂ እንደውም ድመት ሳይሆን ወጥመድ የሚያስፈልግበት ስፍራ ቀብ የሚያደርግ ማለት ነፍስ ከስጋ የሚለይ ወጥመድ ነው የሚያስፈልገው። እንደውም በእውነት ለአይጦች እንደዛ ነው የሚያስፈልገው። እዚህ ቦታ እንኳን እንዲህ አይነት ነገር የለም እስካሁን ድረስ። እግዚአብሔር የተመሰገነ ይሁን። አለ እንዴ አለ ጸግሽ? የለም። አመስግኑ እግዚአብሔር። አይ ቤት በኩል አድርሷችሁ አይጥ ይገባል። ስራው ራሱ አያደርስም እዚህ ቦታ። ባለፈውም ሲነገር ሰምቻለሁ፣ አሁንም እየተነገረ ነው። እስካሁን አልሰራችሁ? ደከማችሁ እንደ ምእመናን በየጊዜው መቀነታችሁን እየፈታችሁ ትሰጣላችሁ። አለቀ እንዴ? በርቱ፣ ጨክኑ፣ አይዟችሁ። ራሳችሁን እንደ አርሴማ ራሳችሁን ስጡ አልተባላችሁም። ገንዘባችሁን ነው ስጡ የተባላችሁት። እዚህ ቦታ ላይ ከባድ ነገር ይሄኔ ቤተ ክርስቲያኑ ተሰርቶ ማለቅ የሚችልበትን አቅም ይሄ እዚህ ጋር ያለው ጉድጓድ እዚህ ጋር ያለው ወንዝ ስፍራ የቤተ ክርስቲያኑን ያህል መስሪያ የሚጠይቅ ነው። ይሄ እንግዲህ አጋጣሚው የቦታው ነውና እንስራ። እሺ እጃችሁን ከፍ አድርጉ። ሁላችሁ ደሞ እሳቸውን ብር አምጡ ሊሉ ነው። ከፍ አድርጉ ነው ያልኩት እኮ። ይህንን እጅ እግዚአብሔር ይባር፣ ይቀድስ፣ ሰርቶ ያግኝ፣ አይስረቅ፣ አይቀማ፣ ደም አያፍስ፣ ይስራ፣ ያግኝ፣ የተባረከ ይሁን። ሰርታችሁ አግኙበት፣ ሰርታችሁ አትርፉበት፣ አመስግኑበት። እግዚአብሔር ከሁላችን ጋር ይሁን።